አላችሁ ዘመድ የላችሁ። ሞታችሁ እንኳን ሬሳችሁ የሚገባበት ቤት የለም። የት ነው ሬሳችሁ የሚገባበት? ከፍቷችኋል አለ። ከ2 ሰዓት እስከ 10 ሰዓት ድረስ ቀነኒ ሳጥን ውስጥ ቁጭ ብላ የት ቤት እንደምትሄድ እየተፈለገ ነበረ። ኦኬ በአካባቢ ሚኒሊክ ሆስፒታል የነበሩ ሰዎች እንትና ቤተሰቧን እንትና ቤተሰቧን እንትና ቤተሰቧን እያሉ እየደወሉ ነበረ። ሚኒሊክ ሆስፒታል ያሉትን የነበሩትን ሰዎች መጠየቅ ትችላላችሁ። ሞታ እንኳን ማረፊያ አታ ነበረ። ለቅሷ የቀዘቀዘ ሴት ናት። በጣም መታሳዘን፣ ሰው የከበባት ግን ደግሞ ሰውን ከባድ ባይተዋር የሆነች ሴት ናት። የሬሳ ሳጥን የሚገዛላት ሰው አታ ነበረ። ስለዚህ ይህች ልጅ እንዳትረሳ እስከ መጨረሻው ድረስ ሶሻል ሚዲያ ላይ አሁን ሁሉም ሰው እያወራ ነው። ኪፕ ማውራታችሁን ቀጥሉ። ቀነኒ እንዳትረሳ፣ ኦኬ እንዳትረሳ። ይሄ ከምንም ጋር የሚያገናኘው ነገር የለም። እስፔሻሊ ሴቶች ዘመዳችን ናት። ቀነኒ ዘመዳችን ናት። ሴትነት ስለሚያያይዘን ዝም እንዳትሉ ስለሷ። እስከ መጨረሻው ድረስ እንታገራለን። ምንድን ነው የሆነው? ያኔት ሆስፒታል ሚኒሊክ እዛ አካባቢ የነበሩት ከ5ኛ ፎቅ ስትወረወር የተወረወረችበት 1ኛ ፎቅ ላይ ይሄ ግራውንድ ፍሎር ላይ የሚኖሩት ሰዎች ምንድን ነው ያጋጠሙ? ስንት ሰዓት ነው የተፈጠረው? ካሜራ የለም ተብሏል። ካሜራ የለም። ስለዚህ የመጀመሪያ ፎቅ ላይ ያሉት ሰዎች ምን አይነት ድምፅ ነው የሰሙት? ጩኸት ሰምተዋል ወይ? ሲያነሷት ማን ነበረ? አንዷለም ሴት ነበረ። የሚታይበት የባዲ ሪያክሽን እንዴት ነበረ? ይሄንን ሁሉ ተደርጎ ፖሊስ እንዲያወራልን እንፈልጋለን፣ መግለጫ እንዲሰጥ እንፈልጋለን። እና እባካችሁ ዝም አትበሉ፣ ስለ ቀነኒ ዝም አትበሉ። ሰላም እንዴት ናችሁ? ትናንትና በጣም ሁላችሁ ወይ ጉድ እንግናገር ነበር። የሬሳ ሳጥን መግዣ የለም ነበር ነው እንግዲህ። እኛ ኢትዮጵያን ስንሞት በቁም ነው እንጂ ስንሞት ሬሳ ሳጥን የሚገዛ አይጠፋም። ነገር ግን ልጅቷ አሟሟቷ ከባድ ስለሆነ የልጁንም ጥጋብ የሚያቅ ፈርተው ምናልባት አስክሬኗን የተቀበሉ ነገ መጥቶ አንድ ነገር ያደርገናል ብለው ፈርተው ሊሆን ይችላል። ልጁ በጣም ጥጋበኛ ነው። ሽጉጥ ሁሉ ያወጣል ነው የተባለው። ኤክስ የምትባለው ቁርቲ ካወጣችሁ ሀሳብ ነው እንግዲህ ተመርኩጅ የምነግራችሁ። ቁርቲ ልጁ ሽጉጥ ሁሉ ያወጣል። ኤክሱ እቺ አይደለችም፣ ከሷ በፊት የነበረው ኤክሱን ሳይቀር በቤቷ ድረስ ሄዶሽ በሽጉጥ እንዳስፈራራት ነው እንግዲህ የሚናገረው። ኢትዮጵያ ለአርቲስቶች ሁሉ ሽጉጥ ገዝታት ሽጉጥ ይዞ የሚዘሩባት ሀገር ሆናለች ማለት ነው። አርቲስት ሽጉጥ ምን ያደርግለታል? አርቲስቱ ሽጉጥ ምን ሊያደርግለት ነው በሽጉጥ ሴት የሚያስፈራራው? ምን አይነት ጉድ ነው ግን ኢትዮጵያ ውስጥ እየተፈጠረ ያለው? ሽጉጥ ይዞ ሴት ልጅ እንዲያስፈራራ ኢትዮጵያ ለአርቲስቶች ሽጉጥ ፈቅዳለች ማለት ነው። አርቲስቶች እንደፈለጉ ሴትን በአንድ ጥፊ ዞር ብላ የሆነ ነገር የምትል እንቁርቲ ለግነቱ ነጩን አውጥታ ነግራናለች። ገዳይ ቀበረ ብላ አውጥተዋለች። ካያችሁት ገዳይ እንዴት ይቀብራል? ገዳይ ቀበረ ተብሎ ደግሞ ምንም ያላረገችውን ሰራተኛ እንዳትጠፋ ከማሰብ ሊሆን ይችላል። በኋላ 400 ሺህ ገባ። ከሰማይ ቤት ከሞቱ በኋላ ቲክቶክ የገቡ ሰዎች አሉ። እንዴ እየሄዳችሁ የሞተ ሰው ፎሎ የምታረጉት ሰማይ ቤት እንድታስባችሁ ነው እንዴ? አበሻ እኛ በቁም ያለንን ፎሎ ማረግ ትታችሁ የሞተችውን ልጅ እየሄዳችሁ ፎሎ ታረጓታላችሁ። ምን እንድታረግላችሁ ነው? እስከ ዛሬ ከሞቱት ሰዎች ላይፍ ተመልሰው የመጡ አሉ። ለምን ጆን ዳንኤል የታሰሩትን ሄዳችሁ ፎሎ አታረጉም? ነገ ይመጣል። ልጅቷ ላትመለስ ሄደች ሞተች እየተባለ 300 ሺህ የነበረውን 400 ምናምን ሺህ ያስገባችኋት ከሰማይ ቤት ልትመጣ። አቤት ያበሻ ድንቁርና፣ አቤት ያበሻ ድንቁርና፣ አቤት አበሻ የቸው ለእናንተ የቸው የት ሰማይ ቤት ሴሌብሬት ልታረግ 1 ሚሊዮን አስገቧትና እንግዲህ እግዚአብሔር ሴሌብሬት የሚያረግ ከሆነ የምድሩን ቲክቶክ
ማየት ነው። 1 ሚሊዮን አስገቧት። ምጉድ ናችሁ እናንተ። አቤት 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 አበሻ 1 ሚሊዮን አስገቧትና እንግዲህ መታ ትገባ እንደሆነ እናያለን። ምጉድ ናችሁ እናንተ። ተበርቸ ሰላም 300 የነበረው ቲክቶክ 400 ገባ። እኛ በቁም ያለንን ፎሎ እኔ ለነገሩ ጠይቄ አላቅም። እኔ ፎሎ አረጋችሁኝ አላረጋችሁኝ ይህንንም እንዴት እንደሞላ አላቅም። ስራ ላጣው እኔን አበሻ ፎሎ አርገኝ ስል ግን ልጅቷ የሞተችው ምን ታርጉ ብላችሁ ነው ፎሎ የምታረጓት? እየሄዳችሁ በቁም ያለውን ሰው ፎሎ አርጉ ስትባሉ እሺ አትሉም። ዩቱብ ከፍተናል፣ ዩቱብ ሂዱና ሰብስክራይብ አርጉ እሺ አትሉም። የሞተ ሰው ግን ፎሎ ታረጋላችሁ። እማታያችሁ እማትሰማ እማትለማ ነገ እኛ ልንከተላት የምንሄድበት ቦታ ሄዳለች። እናንተ ፎሎ እሷን ታረጋላችሁ። ለምን ትረሳ? እስቲ እናያችኋለን። ፎሎ እስቲ እድሜ ልካችሁን እንኳንና አንቺ እዚህ ጥንባንሳ ቲክቶክ ላይ ያለሽው የወለደች እናት ልጅ ከሞተ በኋላ ሜቢ 3 ዓመት 4 ዓመት ልታለቅስ ትችላለች፣ ልታስታውሳት ትችላለች። በነገሮች በአመት 5ቴም 6ቴም ልታነሳት ትችላለች። ከሞትሽ የሞተ ተጎዳ አንድ የለም። ግን ፊራ የሰራው ቪዲዮ አለ። የሞተ ተጎዳ በሚለው አልስማማም ብሎ ሰርቷል። ውጭስ ግዴታ መስማማት አለብህ ፊራ ከሰማ ማለት ነው። የሞተ ተጎዳ እንዴት እንደሆነ ልንገር። በጣም ማመን ከሚችለው በላይ አይደለም። ለቶ እዚህ አስተናግደውት በክብር እኔ ጋር አልመጣም። አግኝቼው ፎቶ ተነስቻለሁ። ትዕግስት አራዳን የተቀበለችው ትዕግስት አራዳ ቤት አይጥ ሊኖር ይችላል፣ ግን እንዴት ሁላችንም ጋር አይጥ አለ ብሎ ይናገራል? ትዕግስት አራዳ ናት የተቀበለችው። እንዳለ ስቀመጥ አለ እሷ ምግብ ልሰራ ስል አይጦቹ ብቅ እያሉ ይሄዳሉ ብሎ እንግዲህ መላ ዓለም የሚሰማ ሚዲያ ላይ ነው የተናገረው። አንተ እኔ ቤት ብትመጣ ደግሞ የለንደን ቤት ሁሉም ጠቅላላ ጠባብ አይደለም፣ ትልልቅ ቤቶች አሳያለሁ። እና የባሌ ለዛውም ወንደላጤ ነው ላሳያችሁ። እንዴ ማያችሁ የተደፈነ እያየ ከሆነ ባሌ እንግዲህ ወንደላጤ ነው። 1 ቤድሩም ነው ያለው። ሳሎኑ ማየት ትችላላችሁ። ይሄ ሳሎኑ ነው። ይሄ ምን አባ ነው የጠበበው? ይሄን የሚያክል ሳሎን ይሄ ምን አባ ነው የሚጠበው? ጠባብ ነው እያለ እሸቱ ሆድቃ የጠበበ እና ያንተ የትዕግስት ቤት ከጠበበ ባሌ ወንደላጤ ነው። እንግዲህ ገና ከኔ ጋር ቀለበት አድርጓል። ቬሎ የለበስኩ ቀን የምገባው መኝታ ቤቱ ሰፊ ነው የሊያጤ። እንደገና የኛ የባለ ትዳር ቤት ደግሞ ትዕግስት 2 ልጆች እንዳሏት አውቃለሁ። ምን እንዳጠበበው ቤቷን ባላቅም ቤቷ ጠቧል። ስቀመጥ አይጥ ዘሎ ይወጣል ይላል። በእርግጥ አንደርግራውንድ አይጥ አለ ለንደን ላይ አይካልም። ብዙ ቤቶች አይጥ አለ፣ የቆዩ ቤቶች። አሁን እኔ ብራንድ ኒው ስለሆነ ነው እንጂ አይጥ አለ። ብዙ አበሻ ቤት አይጥ አለ። ሳያ አላወራም። ለነገሩ አይጡ አለ፣ እውነት ነው። ይሄ አይካልም። ኢትዮጵያ ለንደን ላይ አይጦች አሉ። ኬት እንደሚመጡ ራሱ እኔ ድሮ አይጥ ኢትዮጵያ ውስጥ ብቻ ነው ያለ የሚመስለኝ። ትዕግስት አራዳ አይጥሽን ካውንስል ደውለሽ ማታቂ ከሆነ ካውንስል ደውለሽ በነፃ አይጥ ያጠፋሉ። ካውንስል ለምን አትደውይም? አይጥ ውጭ ሀገር አበሾች ሲመጡ አይጥ እያሳያችሁ ለንደንን የምታሰድቡት ካውንስል በነፃ ነው አይጥ የሚያጠፋው። ደውለሽ እቤቴ ማውዝ ነው አይደለ በእንግሊዘኛ ሌላ ደግሞ እንዳለ አለ ብለሽ አይጥ ማውዝ ማለት ካልቻል ስዕሉን አሳያቸውና ማይ ሃውስ አንዷ ደውላ ቤቴ አራዊት አለ እኮ አለች። አይጥ ማለት አይችሉም። ማይ ሃውስ ቢግ እንትን አለ ብላ አለ ብላ የደወለች አለች። እዚህ ሀገር ማይ ሃው ቢግ አኒማል ሃው ካም አይ ሲ የስ ብላ እንዳለ በቫን ተሰብስቦ ፖሊስ ሲመጣ አይጥ ይሄ እንዴት ማውዝ ነው እንዴት ነው ቤቴ ውስጥ አራዊት አለ ብለሽ የምጠሪም ብለው እንዴት እንደተቃጠሉ እራት ነው የሚባለው። አይጥ እኔ ማውዝ ነው ያው ነው። አራዊትና እንትን አለ ብላችሁ ፖሊስ የምትጠሩት ነገር እኔ የአባቴ እናትነት ቋንቋ አይደለም እኮ በምችለው
እድሜ ለጎግል ዛሬ ጎግል ላይ ማግኘት ትችላላችሁ። እንትና እሸቱ እንኳን ሲመጣ አይጣችሁን አሰበስቡም። ሌላው ቢቀር እንትና ምንድነው ያ ፊልም ምን ነበረ? ጄሪና ምን ነበረ ስማቸው? እሱ ማሳየት ትችላለች ቶሚና